ለካ አንዳንድ ደስታዎች ጸጥ ነው የሚያስብላችሁና ዛሬ በጣም ደስ ብሎኛል። በጣም እግዚአብሔር በጣም ማለት በቃ ትልቅ ነገር አድርጎልኛልና በቃ እግዚአብሔር ይመስገንና እንኳን ደስ አለሽ በሉኝ። ከኔ እንኳን ደስ አለሽ በላይ ደግሞ እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ። ግራ ገብቶኝ ነው ጸጥ ብዬ እንደዛ ነው ቪዲዮ ሰራሁት እና ለሌሎቻችሁ ማለት የምፈልገው ነገር በህይወታችሁ የምትጠብቁት ነገር ካለ ከእግዚአብሔር መልስ የምትጠብቁ ከሆነ የእግዚአብሔር ጊዜ በቃ የእግዚአብሔር ጊዜ ነው። እንዴትም ማፍጠን አንችልም፣ እንዴትም ማዘግየት አንችልም። እሱ በጊዜው አይሳሳትም፣ በስራው አይሳሳትም። ልክ በራሱ ጊዜ ያደርጋል። ከዛ በራሱ ጊዜ ደግሞ ሲያደርገው እንደዚህ ጸጥ ነው የሚያስብላችሁ ማለት ነውና በቃ በጣም እጅ ላይ እየተንቀጠቀጠ ነው። በጣም ነው ደስ ያለኝ እና ከጎኔ ደግሞ ለነበራችሁ ሰዎች ምንም አለንም። እግዚአብሔር ልባችሁን አይቀይርባችሁ፣ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ ታውቃላችሁ ማን እንደሆናችሁና በቃ በጣም ደስ ብሎኝ ነው በጣም እና መልካም በዓል ደግሞ ለሁላችሁና በቃ እግዚአብሔር አመስግኑልኝ። እንኳን አደረሳችሁ። ዛሬ ማሳያችሁ የጾማችንን የመጨረሻ ምግብ ነው። ቡጥጫ ነው የምሰራውና ማታ ላይ ሽምብራውን አዘጋጅቼ ነበር ያደርኩት። የሽምብራውን አዘገጃጀት ሌላ ጊዜ ያሳያችኋለሁ፣ ግን ሽምብራውን አዘጋጅቼው ስላደርኩኝ አሁን ላይ የማደርገው ሽምብራውን መፍጨት ነውና እዚህ ጋር አጋዤ ሰርቼ ስለማላቅ አሳየኝ እያለችኝ ለሷም እያሳየዋት ነበር። ከዛ እንደዚህ ፈጨሁት። በጣም ነው የሚያምረውና የሱን አሰራር እንዳልኳችሁ በሌላ ቪዲዮ። ከዛ በኋላ አንድ መካከለኛ ሽንኩርት፣ ከዛ በኋላ ደግሞ አንድ መካከለኛ ቲማቲም፣ ከዛ እሱን ካቁላላው በኋላ አንድ ላይ ዘይት፣ በዘይት ካቁላላው በኋላ ደግሞ ትንሽዬ እርድ፣ ከዛ ራሱን ቡጥጫውን እንጨምረዋለን ማለት ነው። ከዛ ቃሪያ ከተፍኩኝና በመሃል ያው ምግቤን የሚያጣፍጥልኝ ክኖር ነው። እሱን ደግሞ በደንብ አደርጋለሁ። በጣም ነው ጣዕሙን የሚቀይረው። ከዛ ትንሽዬ ጨው ነው ያደረኩት። እዚህ ጋር ደግሞ ሽሮ እየሰራሁኝ ነበረ። ከዛ ቡጥጫችንን በዚህ መልኩ በሸክላ ካቀረብኩት በኋላ ሽሮአችን ደግሞ ቀንሼ በሸክላን ተከተኩት። እሱ ላይም የሚያጣፍጥልኝን ክኖር ከጨመርኩኝ በኋላ እንደዚህ አድርጌ ሰርቭ አደረኩት። በእውነት ልነግራችሁ አልችልም እንዴት እንደሚጣፍጥ። ሞክሩት፣ ትወዱታላችሁ። አባቴ ጣፋጭ ነገር በጣም ነው የሚወደውና ዛሬ ባቅላባ ሰርቼ ልወስድለት ብዬ ማታ ላይ ነው መስራት የጀመርኩት። ከዛ ለመስራት የሚሆኑኝን ግብአቶች ሁሉንም አዘጋጅቼ ሊጤን ለካካውኝ ዱቄት፣ ውሃ፣ ዘይት አድርጌ አንድ ላይ አሽቼ አቦካውኝ። ባባ እንደምታዩት አብሮኝ ነው የሚያቦካው፣ እሺ አይልም፣ በቃ አብሮኝ ነው የሚሰራው። ከዛ ሊጦቹን ቆራርጬ የበቆሎ ዱቄት እየነሰነስኩ እንዳይጠባበቅብኝ በደንብ ከዳመጥኩኝ በኋላ ቆራርጬ ከዛ ውስጡ ለውዝ አድርጌ የጾም ስለሆነ ደግሞ የአትክልት ቅቤ ነው ከላይ የተጠቀምኩት። ከዛ ኦቭን ውስጥ ካስገባሁኝ በኋላ የሰሞኑን መብራት በጣም አስቸጋሪ ነው፣ መብራት ጠፋብኝ። ትቾተኛው ለሊት 7 ተኩል ላይ መብራት መጣ። ተነስቼ ጋገርኩት፣ ሰራሁት። ከእንደገና ሲረፑን ሰራው። ሲረፑን አፍስሼ ተኛሁኝ ማለት ነው። ጠዋት እንቅልፍ ጥሎኝ 4 ሰዓት ነው የተነሳሁት። ከዛ አባቴ ጋር ለመሄድ ፓክ ማድረግ ጀመርኩኝ። ከዛ ወደ አባቴ ሄድኩኝ። የአባቴን ሪያክሽን ደግሞ አብራችሁኝ ተመልከቱ። ወዳችኋለሁ። እስኪ ባርካ ይሄ ነው ባቅላባ የሚባለው። እኔ ልጅን ሳየው ከመቼው ተወልዶ አድጎ ለእንዲህ አይነት ነገር እንደደረሰ ሁል ጊዜ ነው የሚገርመኝና ዛሬ ብቻ ዲፕ ክሊኒንግ ቤቴን ማረግበት ቀን ነው። ብዙዎቻችሁ ጊዜሽ እንዴት ነው የምታብቃቂው ትሉኛላችሁ ነው። እኔ ግን ጊዜ ስለማይበቃኝ ቤቴን በቀናት እየከፋፈልኩ ነው ማጸዳው፣ በደንብ ዲፕ ማጸዳው ማለት ነው። እና ዛሬ መኝታ ቤቴና መታጠቢያ ቤት ማጸዳበት ቀን ነበረ። እኔ የምጠቀመው ፈሳሽ ሳሙና ጎ ይባላል። የልብስ ማጠቢያ አላቸው፣ የእቃ ማጠቢያ አላቸው፣ በረኪና አላቸው፣ የእጅ ሳሙና አላቸው፣ የመስታወት ማጽጃ ዲቶል። በቃ በጣም ነው ሽታቸው ደስ የሚለው። በዛ ላይ ትንሽ አርጋችሁ ይበቃችኋልና በጣም ነው የሚበረክተው። ከዛ አልጋዬን አነሳስቼ በደንብ አጸዳውኝ። ባባ ከስር ከስር እያለ ነው አብሮኝ የሚያጸዳው ሁል ጊዜ ማለት ነው። በቃ ስራ ያሰራኝም። ድሮ ቶሎ መጨርሰው ስራ አሁን አያልቅልኝም። በመሀል እሱ እየገባ እየጠባ ምን እያለ ስለሆነ ማለት ነው። ከዛ በደንብ አነሳስቼ አልጋውን አጸዳሁኝ። ከዛ ደግሞ ወደ መታጠቢያ ቤት መጣውኝ። ፈሳሽ ሳሙና እንዳልኳችሁ ጎን ነው የምጠቀመው። አሁን ላይ ብዙ ሱፐርማርኬትና ማከፋፈያ ቦታ ላይ ማለ፣ ዋጋቸውም በደንብ ቆንጆ ነውና አፎርደብል ስለሆነ ሞክሩት። ከዛ ወደ መታጠቢያ ቤት ደግሞ ገባሁኝ። የዚህ ሰዓት ባባኔ ጋር ስላልነበረ ቶሎ ጨርሼ ነበር። ውሃም ደግሞ ስለነበረች ቶሎ ነው የጨረስኩት መታጠቢያ ቤቱን። ከዛ እንደዚህ በደንብ አድርጌ ካጸዳሁኝ በኋላ ዛሬ የመኝታ ቤትና የሽንት ቤት ቀን፣ ከዛ ኔክስት ደግሞ ከ2 ቀን በኋላ ደግሞ አርፌ ሳሎን ደግሞ በደንብ አጸዳለሁኝ። አሁን ደግሞ በዓል እየደረሰ ስለሆነ ስራን ቢዚ ስለመሆን ቤቴን ቀደም ብዬ ነው ማጸዳው። ከዛ መታጠቢያ ቤቱን ደግሞ ከጨረስኩ በኋላ ሳሎን መኝታ ቤቴ ላይ ምንጣፌን እስከዛሬ ድረስ አላነጠፍኩም ነበረ። ከዛ ምንጣፌንም ደግሞ
አነጥፋለሁ። ምንጣፍ ያሳጠብኩበት ቦታ በጣም ቆንጆ ነውና እሱንም ደግሞ ኔክስት ቪዲዮ ላይ ሰራላችኋለሁ። ከዛ ምንጣፌ እንደዚህ ታሽጎ ነበር ይመጣልኝ። እሱን ደግሞ አነጣጣፍኩኝ። የወገብ ጉዳይ ግን እስኪ ኮሜንት አድርጉልኝ። እኔ ወገቤን በጣም ነው የሚያመኝና አልጋዬን አነጣጠፍ። ከዛ ጣኔን አጫጭሼ ከዛ ከባባ ጋር ወደዛ ወደዚህ ስል ብቻ ጠዋት የጀመርኩኝ 8 ሰዓት አካባቢ ጨርሼ ከዛ ሻወሩ ስጄ ነው ወደ ስራ ሄድኩት። የጎን ፈሳሽ ሳሙናና የተለያዩ ጽዳት እቃዎች ለማግኘት የትኛውም ሱፐርማርኬት ታገኛላችሁ። ምርቶቻቸውን ደግሞ በደንብ ለማየት ቲክቶክ አካውንታቸውን ከስር ሜንሽን አደርግላችኋለሁ። እወዳችኋለሁ። ኔክስት ቭሎግ ይቀጥላል። ሙዚቃ አባቴ እወድሃለሁ። እሺ እሺ፣ እደግልኝ። እግዚአብሔር ያሳድግ። በአዲስ ነገር መተናል። ብዙዎቻችሁ ሙያሽን መቼ ነው ምንቀምሰው እያላችሁ ስለሆነ አሁን ይኸው ጊዜው ደርሷል። ኬኮችን፣ ኩኪስ፣ ጣፋጭ ነገሮችን፣ ስዊት ኬተሪንግን በጠቅላላ ጀምረናል። ጃና ኬክ እንባላለን። የበዓል ኦርደር መቀበል ስለጀመረን ከላይ በማስቀምጥላችሁ ስልክ እየደወላችሁ ከወዲሁ ኦርደር ማድረግ ትችላላችሁ። ለልደትም ለበዓልም ለራሳችሁም ደግሞ በጣም ጣፋጭና ጽድት ያለ ንጹህ ሆኖ የሚሰራ ኬክን ኦርደር ማድረግ ትችላላችሁ። ዛሬ ከስተርድ ኬክ የፍስግ ማለት ነው ኦርደር ነበረና እንደዚህ ጽድት አድርገን ከላይም ከስተርድ ኬክ ሳንሰስት እንደዚህ አድርገን ሰርተንላቸዋል እና እናንተም ከወዲሁ ኦርደር ማድረግ ትችላላችሁ። እና ደግሞ ለ3 ፎሎወሮች የበዓል መልካም በዓል የሚል የከስተርድ ኬክ እዚህ ላይ እንዳለው ጊቫዌይ ስለምንሰጥ ከጃና ኬክ የጃናን ኬክ ቲክቶክ አካውንት ከስር ሜንሽን አደርጋለሁ። እሱን ፎሎ አድርጉ እና ደስ ያላችሁን ነገር ኮመንት አድርጉ። መልካም እድል ይሆንላችሁ። በጣም ነው መወዳችሁ። እየደወላችሁ ማዘዝ እንዳትረሱ። በጣም ነው የሚጣፍጠው። ማለት ካልጣፈጠን ይቀጣሉና ወዳችኋለሁ። ከወዲሁ መልካም በዓል ይሆንላችሁ። ሲቀመሹና ትነግሪኛለሽ። እኔ ምንም የምናገረው የለኝም። ያቀዛቀዙ አይነካም። በስማ በረዶ ውስጥ አድርገው ነው። ምንድነው? እኔ ምን እንደሆነ አላወኩም። ቅዝቃዜው ቶሎ ዋጥኩት። በጣም በረዶ ነው። ቀዘቀዘሽ? በስማ አንተ እቃውን እስቲ ንቀው። ቀዝቀዝ ብሏል። ትንሽ እኮ ነው። ኧረ እባክህ ምን ትንሽ ነው? ወይ ምን ልብላ? እሺ አባት። አንተስ ዛሬ ለጾም አማራጭ የሚሆን ቆንጆ ምግብ ነው ማሳያችሁ። ሰሞኑን መብራት እየጠፋ እያናደደኝ ስለሆነ እኔ ቀድሜው ሳይጠፋ እሳቴን አያያዝኩኝ። ከዛ እሱም አላሳፈረኝም፣ ጠፋ። እሳቴን ካያያዝኩኝ በኋላ 5 ራስ ሽንኩርትን የተጠቀምኩት መካከለኛ ሳይዝ ያላቸው በረንዳ ላይ ስለምሰራ እንደ ድሮ እየደፋፋው እዚሁ ሽንኩርቴን እያጣጠብኩን የሰራሁት። ባባም መሀል ላይ እየገባ እያራገበ ምን እያለ ነበር። የምሰራው ምግብ ሽርሽም ይባላል። ጎንደር ውስጥ ነው የሚታወቀው። እኛ ቤት ከድሮ ጀምሮ ከክፍለ ሀገር ይላክልናልና ከሽምብራ ነው የሚዘጋጀው። መጀመሪያ ሽምብራው እንዲከካልን ተደርጎ ለብ ከተደረገ በኋላ ከዛ እዛ በድንጋይ ወፍጮ ነው ይሸረሸማል ነው የሚባለው። በድንጋይ ወፍጮ ይሸረሸምና ከዛ በኋላ 5 ይደረጋል። እዩት፣ እንደዚህ ነው የሚሆነው። በቃ በጣም ዱቄትም አይሆንም፣ የሆነ በቃ መካከለኛ ነገር ነው የሚሆነው። በርበሬ እንደ ምስር አታበዙበትም፣ በጣም ትንሽ ታደርጋላችሁ። ለስለስ ያለ ነው የሚሆነው። ከዛ እንደ ሽሮ ውሃው ከፈላ በኋላ ትነሰንሱታላችሁ። እኔ ለማጣፈጫ ክኖርን የተጠቀምኩት በጣም ነው የሚያጣፍጥልኝ። ከዛ በኋላ ትንሽዬ ነው ጨው ማድረገው ክኖር ስላለው። ከዛ ሲቀዘቅዝ ዘይቱ ይወጣል። በቃ በጣም ነው የሚጣፍጠው። መታገሱላ ከብዶን ከባባ ጋር ይኸው ወዲያው በቃ ብዙ አልታገስ ነው እስኪቀዘቅዝ በጣም ነው የሚጣፍጠው። ታጋዢ ማሚ ፈልጌሽ ብላ ወሬ ስትጀምር ልቤ ትርክክ ነው የሚለው። በቃ ገና ለገና ሊሄድ ነው ትለኛለች እያልኩ ማለት ነው። ተጨነኩ እኮ ወገን በኢየሱስ። ወደ ኋላ ዞር ብላችሁ ስታዩ ግርም የሚላችሁ በፈጣሪ ብርታት ያለፋችሁት ትናንት የለም። ተመስገን። ሁልጊዜ አፍህ ላይ ልጣለው ጆሮዬን ባንተ ለምን ሳውቃት ወደድኩት ኑሮዬን ይኸው ባነጋገር በኑሮ በስዬ ታየው በሰዎች ቤት አስተዋይ መስዬ ዘንድሮ ተደነቅ በማፈልቀው ሀሳብ ቁም ነገር አግኝቼ ባንደበት ስሳብ ሊቄነ መሬ ለፍቅር ጅማሬ ፍቅር ለማወቄ የኔታ ጠቢቤ ምን እየሆንኩ ልጠብቅሽ? ቅድ ሰማይ እየሰፋው ራስ ዳሽንን እየገፋው ወይስ
ትናንትና ከያድሺ ደምሴ ጋር ቀጠሮ ነበረን እና አርፍዳብኝ ከ40 ደቂቃ በላይ ነው ቆሜ የጠበቅኳት። ለካሷ 1 ሚሊዮን መግባቴን በማስመልከት ሰርፕራይዝ ልታደርገኝ ኬክ ይዛ እየመጣች ነበር። በጣም ነው ማመሰግነው። 1 ሚሊዮን ስለገባውን በጣም ደስ ብሎኛል። እናንተም እንኳን ደስ አለሽ በሉኝ። ስላልተውከኝ ክበር ስላልተውከኝ ንገስ መድኃኒት ተስፋዬ ኢየሱስ ስላልተውከኝ ክበር ስላልተውከኝ ንገስ ልቤ መድኃኒት ተስፋዬ ኢየሱስ ለምን በረታች ዳነኝ ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ ወዳጅ ወደ